የተሻለ ውጤት ከፈለኩ የተሻለ ዘር መዝራት አለብኝ። ሊሳካ ይችላል ላይሳካ ይችላል፣ እሱ የህይወት ጉዞ ነው። ህይወት በራሷ መንገድ ታስተምራለች። አንዳንዴ ልክ እንዳሰብከው ይሳካል፣ አንዳንዴ ትገረፋለህ። ትንሽ ገቢ ቀንሶብሃል፣ ተበድረሃል። ቤተሰቦች ደግሞ ጉዳዩ አስገብተህ አልፍታቸዋል። አሁን እነሱ ስታይ አሁን ብዙ ሰው 1 ዓመት ነው የሚፈጀው ብሎ አስቦ እሱ እንዳሰበው 1 ዓመት ካልተሳካ ምን ይሆናል? ያብዳል። አንዳንዴ ትልቅ ህልም ስናልም ሁሉም ቤተሰቦቻችን በእኛ ደረጃ እንዲደግፉ እንፈልጋለን። አንዳንዶቹ ሊቃወሙ ይችላሉ፣ ምክንያቱም አልታያቸው። ሰራሁት ቢገባኝ ባይገባኝ እያጨድኩ ነው። የተሻለ ውጤት ከፈለኩ የተሻለ ዘር መዝራት አለብኝ። እዚህ ህይወት ግን የምናውቀው ነገር ካለ የዘራ ነው እናጭዳለን። በደንብ ከዘራን፣ በደንብ ከኮተኮትን፣ በደንብ ካጠርን፣ በደንብ ከተንከባከብን፣ በደንብ ውሃ ከጨመርን፣ ማዳበሪያ ከጨመርን ሰዓቱ ሲደርስ ማጨዳችን አይቀርም። ስንዴ ከዘራሁ ስንዴ አጭዳለሁ። አረም ከዘራሁስ አረም። ግን አረም መዝራት አያስፈልገውም፣ ራሱ ይመጣል። እኛ ሙሉ ከዘራን፣ ሙሉ ከሰጠን፣ ሙሉ ማጨዳችን ግዴታ ነው። ከሙሉነት ስትሰጥ በረከቱ ከሙሉነት ነው የሚመለሰው። እኛ እንደምናስበው አይደለም፣ እኛ ከምናስበው በላይ ነው። ይሄ ደግሞ ከብርቱካኑ መረዳት እንችላለን። በአንድ ብርቱካን 20 ፍሬ ነው ያሉ። በአንድ ፍሬ ግን ስንት ብርቱካኖች ነው ያሉ? ምክንያቱ ፍሬው ስንዘራው ሲበቅል ዛፍ ይሆናል። ከዛፉ ስንት ብርቱካኖች ይወጣሉ? ከዛ ብርቱካኖች ስንት ፍሬዎች አሉ? ከምናስበው በላይ ነው። አሁን ዛሬ አንድ ህልም አልመን እንዴት እናሳካለን ነው ዋናው። የዘራው አንዳንድ ገበሬ ምን ይዘራል? ቲማቲም ይዘራል። አንዳንድ ገበሬ ቡና ከዘራ ቡና። መሬት ለሁሉም ይሆን ሀብት አላት። ጠይቁ ይሰጣቸዋል። አንድ ገበሬ ባምቡ ዘራ። ባምቡ ከዘራ መሬት ምን ትመልሳለች? ባምቡ ትመልሳለች። አሁን እዚህ የምጠይቃችሁ ጥያቄ ምን ትዘራለህ ነው። የዘራኸው ታጭዳለህ። ምን ትዘራለህ? አሁን ብዙ ሰዎች የራሳቸው ህልም የሌላቸውም። ሌላ ሰው ያለመው ህልም ኮሜንት ይሰጣሉ፣ ይቃወሙታል፣ ይከራከሩታል። ካሳካ በኋላ መጥቶ የሱ ኮፒ ማድረግ ይሞክራሉ። የለማ በልብህ የለም። ስለዚህ ከስረት ትወጣለህ። አንድ ሰው ምን አለመ? ባምቦ። አንተ ምን አለምክ? ህልም ማለት ምን ማለት ነው? ምን ትፈልጋለህ ነው። ምን ማድረግ ትፈልጋለህ? ምን መሆን ትፈልጋለህ? ምን ማሳካት ትፈልጋለህ? ምን ማሻሻል ትፈልጋለህ? ምን መቀየር ትፈልጋለህ? የት መድረስ ትፈልጋለህ? ተሳስል። ገበሬዎች እኮ ቃሪያ የሚያገኙ ቃሪያ ስለዘሩ ነው። ብርቱካን የሚያገኙ ብርቱካን ስለዘሩ ነው። ስለዚህ እዚህ ጋር አንድ ሰውዬ ምን አለመ? ባምቡ። ሰፈሩ ሙሉ አበደ። ከሚያብዱ ሰዎች እንዳንሆን። ምንድነው የምትፈልገው? ሰውዬው ባምቡ ፈለገ። ሊሳካ ይችላል ላይሳካ ይችላል፣ እሱ የህይወት ጉዞ ነው። ህይወት በራሷ መንገድ ታስተምራለች። አንዳንዴ ልክ እንዳሰብከው ይሳካል፣ አንዳንዴ ትገረፋለህ። አንድ ነገር ትኩረት አድርገህ ከዘራ ያ ፍሬ የሚያድግበት ነገር ካመቻቸህ፣ ካጠር፣ ከኮተኮት፣ ውሃ ከጠጣ፣ ማዳበሪያ ከጨመር በሰዓቱ እንዴት ነው የሚበቅል አታውቀው። ሙሉ የሆነ በረከት ይበቅላል። እውነት ውሸት? አንድ ፍሬ የዘራ ዛፍ ሙሉ ይበቅላል። አሁን ወደ ሰውየው እንምጣ። ሰውየው ምን ዘራ? ባምቡ ዘራ። ሌላ ገበሬዎች ሌላ ነው የሚዘሩ። አሁን ባምቡ ለማደግ 1 ዓመት ነው የሚያስፈልገውና ሰውየው ባምቡ ለማግኘት 1 ዓመት ሙሉ አጠረ፣ ኮተኮተ፣ ውሃ ጨመረ፣ ውሃ ጠጣ፣ ማዳበሪያ ጨመረ፣ አረም አነሳ። 1 ዓመት ሙሉ ትልቅ ህልም ነው። ብዙ ሰው አልገባውም። አንዳንድ ሰዎች ይስቃሉ፣ ግን ቤተሰቦቹ ይረዱታል። 1 ዓመት ሙሉ ምን አደረገ? ወጥሮ ባምቡ ለማግኘት ያየው ህልም ለማሳካት በደንብ አድርጎ ሰራ። ደስ ይላል አይደል? 1 ዓመት ከሰራ በኋላ ከ1 ዓመት በኋላ ህልሙ ተሳካና ምን ውጤት አገኘ? ምንም። አሁን ብዙ ሰው 1 ዓመት ነው የሚፈጀው ብሎ አስቦ እሱ እንዳሰበው 1 ዓመት ካልተሳካ ምን ይሆናል? ያብዳል። ስለዚህ 1 ዓመት አልተሳካም። አሁን ጎረቤቶቹ መዝናኛ ያገኙ እንዴ? እነሱ ሌላ ነገር ነው የዘሩ፣ ሌላ የለመዱት ነው። አሁን የለመድከው ቀላል ነው። የለመድከውም ቀላል የማይሆንበት መንገድ አለ። ግን ከአዲስ ነገር የለመድከው ታውቀዋለህ። ይሄ ግን አታውቀው። በዓለማችን አዲስ ነገር የሚጀምሩ ሰዎች ሁሌ ጣጣ ውስጥ እንደገቡ ነው። ካሳኩ በኋላ ነው ቲፎዞ የሚያገኙ። 1 ዓመት ሙሉ ሰራና ምንም አላገኘምና ጎረቤቶቹ ሳቁ፣ ቀለዱ። ግን እሱ አለ። ከዛ ደግሞ ማን አሉ? ቤተሰቦቹ አሉ። እና ተሰብስበው በዚህ ዓመት ትልቅ ስራ ሰርተናል ግን አልተሳካም። ከባድ ስራ ሰርተናል ግን
አልተሳካም፣ ተመስገን። በሚቀጥለው ዓመት ወጥረን እንሰራለን ብለው አያውቁትም ሄዱ እና አንዳንድ ሰው ሲጠይቁ በደንብ ያስረዷቸው ስህተቱ ጊዜው ላይ ነበር። ቧንቧ 1 ዓመት አይደለም የሚፈጀው። ስንት ዓመት ነው የሚፈጀው? አይሰማም። 2 ዓመት ነው የሚፈጀው አሉና 2ኛ ዓመት ወጥሮ ያዙ። 2ኛ ዓመት ከ1ኛ ዓመት በላይ ያላቸው ሐሳብ፣ ከ1ኛ ዓመት በላይ ያላቸው ሀብት፣ ከ1ኛ ዓመት በላይ ያላቸው ጉልበት በማውጣት አጠሩት፣ አጠጡት፣ ተንከባከቡት፣ ሰሩበት፣ ሄዱበት። ምንም ለቅሶ የለም። 2ኛ ዓመትና እንደተባለው 2ኛ ዓመት መሆን ያለባቸው ሲሆኑ፣ መስራት ያለባቸው ሲሰሩ፣ መክፈል ያለባቸው መስዋዕትነት ሲከፍሉ ደስ የሚለው በ2ኛ ዓመት የሚገርም ውጤት አገኘ። ምን ይባላል? ናት። አሁን ጥያቄ ትነሳለች። እንዴ ህልም ይሳካላላችሁ እንዴ? የዘራው ታጭዳለህ አላላችሁ እንዴ? የባሰ የሚያደርገው ጎረቤቶቹ 2ኛ ዓመት ውጤት ያገኙ ናቸው። አንዳንዶቹ በአመት 2 ጊዜ 3 ነው የሚያገኙ። ስለዚህ 5ኛ 6ኛ አግኝተዋል። ይሄ ሰውዬ ያለው ገንዘብ ጨርሰዋል። እቺ ዓመት እንደምንም ብሎ የቀረው አስገብቶ የሚበደረው ተበድሮ ነው ያለፈው። ልጆቹ ህልሙ ለማሳካት ብሎ ቀንሶባቸዋል። እንደፈለጉ አልተዝናኑም፣ እንደፈለጉ አልሄዱም፣ እንደፈለጉ አልሰሩም። ቀናንሶ ነው 2ኛ ዓመት ያለፈው። አሁን 2ኛ ዓመት እንደዚህ ሲሆን ይደክማቸዋል። ምክንያቱም ህልሙ የታየው ገበሬው ነው። ህልሙ የታያት ገበሬዋ ናት። ለገበሬው ሚስቱ አልታያትም ሊሆን ይችላል። ድጋፍ እየሰጠች ነው። ልጆቹ ድጋፍ እየሰጡ ነው እንጂ አልታያቸው። አንዳንዴ ትልቅ ህልም ስናልም ሁሉም ቤተሰቦቻችን በእኛ ደረጃ እንዲደግፉ እንፈልጋለን። አንዳንዶቹ ሊቃወሙ ይችላሉ፣ ምክንያቱም አልታያቸው። ባምቡ ሲያድግ ሊሰራበት የሚችል ልዩ ነገር የታየህ ነገር አለ። ሌሎቹ አላዩትም። 2ኛ ዓመት እንዴ 1ኛ ዓመት ዝም ብለን ተከተልን። እየመረረን ያለን ሁሉ ነገር አንተን ሰተን፣ ያለን ነገር ሁሉ አንቺን ሰተን 2 ዓመት ተከተልንሽ። ከዚህ በኋላ ማተው ከሆነ ደግሞ እኔ አልሄድም ይላሉ። አብዛኛው ቤተሰቦቻችሁ፣ አብዛኛው የሥራ ባልደረቦቻችሁ የተወሰነ ደረጃ ነው የሚሄደው። የታየህ ጥልቀት ይለያል። በደንብ አድርገው ከታየህ ማን ያላቃል? እነሱ ያላወቁት ባምቡ በ2 ዓመት አይደለም የሚያድገው። ይሄን ስላላወቁ ነው ችግሩ። ባምቡ የሚያድገው በስንት ጊዜ ነው? በ3 ዓመት ነው የሚያድገው። ይሄ ቢያውቁ ኖሮ ተስፋ አይቆርጥም ነበር። ቤተሰቦቹ ግን ተስፋ ቆረጡ። ስራ ባልደረቦቹ ተስፋ ቆረጡ። ምክንያቱ እሱ የታየው ነገር አልታያቸውም። እሱ 3 ዓመት መሆኑ አያውቅም፣ ግን እምነት አለው። ከቀጠለ ባምቡ አስቸጋሪ መሆኑ ግን ከቀጠለ ሰዓቱ ሲደርስ እንደሚበቅል እምነት አለውና ገበሬዋ ብቻዋ 3ኛ ዓመት ማንም ሳይደግፈው፣ ስራ ባልደረቦቹ ሳይደግፉት፣ ቤተሰቦቹ ሳይደግፉት፣ የሚያበድሩ ሰዎች ሳይደግፉት 3ኛ ዓመት ይሄዳል። አሁን በፊት ድጋፍ ነበረው፣ የሚደግፉ ሰዎች ነበሩ፣ የሚረዱት ነበሩ። እሱ አጥር ሲያጥር ውሃ የሚያጠጡ ነበሩ። አሁን የሚባል የለም። ቀድሞ ነው የሚነሳው፣ አምሽቶ ነው የሚተኛው። አንዳንዴ በስነ ሰዓት አይመገብም። ግን የታየው ህልም ስላለ፣ ዓላማ ስላለ ከማንም ሰው ማጽናናት ሳይጠብቅ ይመራል እኮ አይደለም። ጥሩ ሽታ የሌለው ማዳበሪያ ልትበትን አይደለም፣ ጠዋት ልትነሳ አይደለም፣ እንቅልፍህ መስዋዕት ልታደርግ፣ ምግብ ስትበላ እንኳ አጠገብ ሰው ሲኖር ደስ ይላል አይደል? ይበላልሃል። 3ኛ ዓመት ይመራዋልና እሱ ብቻ ሳይሆን ትንሽ ይሰማዋል። ምክንያቱም ጎረቤቶቹ እያለፈላቸው ነው። ዓመት ለዓመት የሚገርም ውጤት ያገኙ ነው። ይሄ ሰውዬ ግን አንድ ህልም ታየው። ማህበረሰቡ የለመደው ነገር አለ፣ የሚደረግ ነገር አለ። ይሄ ቆንጆ ነው፣ ግን ሰውዬው ታየው። እዚህ ዓለም የሆነ ሰው ኤርፕሌን መስራት ይታየዋል። የሆነ ሰው መኪና ፋብሪካ ይታያል። የሆነ ሰው አትሌት መሆን ይታያል። የሆነ ሰው መጽሐፍ ይታያል። የሆነ ሰው የሆነ ቢዝነስ መጀመር ይታያል። የሆነ ሰው የሆነ ሱቅ ይታያል። የሆነ ሰው በሚሰራበት መስሪያ ቤት ትልቅ ደረጃ መድረስ ይታያል። አሁን አብዛኛው ሰው እንደሱ አይታየው። 1 ሚሊዮን ዓመት አንኖርም ብሎ ነው የሚያርፈው። አሁን እነሱ ምንም አይጎድላቸውም፣ እንደተመቻቸው ነው። አንተ ግን ትንሽ ከምቾቱ ወጥተሃል። ትንሽ ገቢ ቀንሶብሃል፣ ተበድረሃል። ቤተሰቦች ደግሞ ጉዳዩ አስገብተህ አልፍታቸዋል። አሁን እነሱ ስታይ፣ የከፈሉት መስዋዕትነት ስታይ፣ ያጎደልክባቸው ነገር ስታይ፣ ትንሽ ያደከምካቸው ነገር ስታይ እሱም ያደክመሃል። እሱ ብቻ ሳይሆን ደክሞኝ ብለህ እንዳተኛ ደግሞ ይጠብቃል። እንደሱ የሚሰማ ሰው አለ እኮ አይደል? የሆነ ሰው ውሃ ያጣለ፣ የሆነ እንስሳ የገቡ ያስቸግሩ ሰው አለ፣ አረም የበዛበት አለ፣ የጎረቤቶች ቀልድ ያሰቃየው አለ።
የቤተሰቦቹ ማጣት መዳከም ያሰቃያል። ልቡ የተጎዳ ሰው አለ። ምክንያቱ ባምቡ በ2 ዓመት ይበቅላል ብሎ ግን 2ኛ ዓመት አልበቀለም። ምክንያቱ ባምቡ የሚያስፈልገው 3 ዓመት ነው። ስለዚህ ሰውየው ግን ኃይለኛ ነው። ተስፋ አይቆርጥም፣ እጁን አይሰጥም፣ አያለቃቅስም። 3ኛ ዓመት ገባበት። 3ኛ ዓመት ብቻውን ሰራ፣ ሳያለቃቅስ፣ ከማንም ሳይጠብቅ፣ መሆን ያለበት በመሆን፣ ማድረግ ያለበት በማድረግ፣ መጠየቅ ያለበት በመጠየቅ፣ ተጨማሪ የሚያስፈልገው ነገር በማምጣት 3ኛ ዓመት ገባበትና ሰራበትና ዓመቱ ሙሉ ሲወጣው በ3ኛ ዓመት መጨረሻ መሆን ያለበት ስለሆነ፣ ማድረግ ያለበት ስላደረገ፣ መክፈል ያለበት መስዋዕትነት ስለከፈለ፣ ተስፋም ስላልቆረጠ፣ እጅም ወደ ኋላ ስላላለ የሚገርም ውጤት ያገኛል። አሁን የጎረቤቶቹ ተው፣ ቤተሰቡ ማየት አይፈልጉም። ምን አይነት እብድ! ምን ህልም አርፋ ሰራ። እድል የለህም። እድል ያስፈልጋል። ይሄ ለማሳካት ምን ያስፈልጋል? እድል፣ ስጦታ ያስፈልገዋል። ማነህ አንተ? ማነሽ አንቺ? እድል የለሽ፣ ስጦታ የለሽ፣ እንዴት አድርገሽ ነው የምታሳኪው? እድል ከሌለህ ደግሞ ገንዘብ ያስፈልጋል፣ ባጀት። የሚረዳ ሰው ከሌለ ማነሽ አንቺ? አስበሽ አምነሽ ልታሳኪው እንዴት? አሁን የሌላ ሰው ቀልድ ሜይቢ ቤት ስትገባ ልትረሳው ይችላለህ። ግን ቤት አለ፣ ቤት ካንተ የሚጠብቁ፣ ባንተ እምነት ያለው፣ ባንቺ እምነት ያላቸው ካንቺ የሚጠብቁ አሉና አይናቸው ላይ ታነባለህ። ተስፋ መቁረጥ አይፈልጉም፣ ግን ደክሟቸዋል። ያንተ ህልም ርቆባቸዋል። ያንተ ስኬት ይናፍቃቸዋል። ቢሆንልህ ደስ ይላል፣ ግን በቃ ይሸሸዋል። እኔ ሸሽተውኛል ብዙ ሰዎች። ድሪምስ ስል ደስ ይላል ሀሳብህ፣ አላማ፣ ሁሉ ነገር መልካም ነው፣ ግን ሰክረሃል፣ አብዳሃል። አሁን ያጨበጭባለሁ። ከክፉ አይደለም። ሁሉ ሰው የራሱ ጭንቀት አለው፣ የራሱ ሀሳብ አለው እና የራሱ ጨርሶ ወደ አንተ ሲመጣ ገና ሲያዩ በተጨማሪ ደግሞ ያንተ አለማወቅ አለብህ። ያንተ አለማወቅ አለ። ምክንያቱም ባምቡ በ3 ዓመት አይደለም የሚያድገው፣ በ4 ዓመት ነው። እውነቱ እሱ ነው። ባምቡ የሚያድገው በስንት ዓመት ነው? በ4 ዓመት ነው። ይሄ አታውቅም። ይሄ ብታውቅ ኖሮ አስቀድመህ ትዘጋጅ ነበር። ግን ህልሙ ታልመዋለህ፣ ታምነዋለህ፣ መሆን ያለብህ ትሆናለህ፣ ማድረግ ያለብህ ታደርጋለህ፣ መክፈል ያለብህ መስዋዕትነት ትከፍላለህ። ግን እኛ እናበቅለውም። ማንኛውም ፍሬ እንዘራዋለን፣ እንኮተኩተዋለን፣ እናጥረዋለን፣ ማዳበሪያ እንጨምራለን፣ ውሃ እናጠጣለን እንጂ ፍሬው እኛ እናበቅለውም። እሱ የፈጣሪ ስራ ነው። መሬት ላይ ያስቀምጦታል። እሱ ብቻ ሳይሆን ብዙ ማታውቀው ነገር አለና ትሳሳተለህ፣ መሀል ላይ ታጠፋለህ፣ የማይሆን ነገር ትጨምራለህ፣ የሚያስፈልግ ነገር አትጨምርም። አሁን ይሄም ያያሉና እንዴ ይሄ ሰው ይቀልዳል እንዴ ይላሉ። አንዳንዴም ተስፋ ትቆጣለህና ካልጋ መነሳት ያስጠላሃል። ገበሬው ግን ቀልደኛ አይደለም። ገበሬዋ ቀልደኛ አይደለችም። ባምቡ በ3 ዓመት ሳይሆን በ4 ዓመት ነውና እዚህ ደረጃ ስትደርስ መመለስ ከባድ ነው። እዚህ ደረጃ ስትደርስ መመለስ ከባድ ነው። መመለስ ትፈልጋለህ፣ ግን የሚቃጠል እልህ አለ። እንዴት እዚህ ደርሼ እንዴት አላሳካም የሚል ኃይለኛ እልህ አለ። ምንም ያልከፈልክበት ምንም አይመስልህም። 3 ዓመት የከፈልክበት ግን አትደራደርም። ስለዚህ ያለህ አማራጭ 4ኛ ዓመቷን ወጥረህ መሄድ ነው። የባምቡ ገበሬ 4ኛ ዓመት ይሄዳል። ብቻው የሚያበድረው የለም። ለብድር ሲሄድ ሌላ ሰዎች ይሻገራሉ። የታወቀ ነው። 4 ዓመት ገንዘቡ ጨርሰዋል። ህልሙ ለማሳካት የሚፈልገው ሁሉ ነገር ጨርሰዋል እና ሰው የለም። 4ኛ ዓመት ወደ ውስጥ በመመለስ ተመስገን። በአፍንጫዬ ትንፋሽ እስካለ ዛሬ በህይወት እስካለሁ፣ አሁን ደግሞ ወጥሬ ከቀጠልኩ መድረስ ያለብኝ ደርሳለሁ፣ ማሳካት ያለብኝ ያሳካለሁ፣ መባረክ ያለብኝ ባረካለሁ ብቻ ነው የሚይዘ። ይሄ ልዩ የሆነ ገበሬ፣ እቺ ልዩ የሆነች ገበሬ 4 ዓመት ተስፋ ሳይቆርጥ 4 ዓመት እጇን ሳትሰጥ ስለሄዱ 4ኛ ዓመት ከ3ኛ ዓመት በላይ ያላቸው አውጥቶ ስላጠሩ ስለኮተኮቱ 4 ዓመት ሙሉ ተስፋ ሳይቆርጡ እጃቸው ሳይሰጡ ሳያለቃቅሱ ሲደክማቸው ሳያርፉ
ቀን ሌሊት በመስራት መሆን ያለባቸው በመሆን 4 ዓመት ሙሉ ከሰሩ በኋላ ከ4 ዓመት በኋላ የሚገርም ውጤት። አሁን ጎረቤቶች ስቀው ጨርሰዋልና የሚሳቅ ጉዳይም የለም። ሁሉ ቀልዳቸው ጨርሰዋል። ሌላ ጉዳይ የፈለጉና ሌላ የሚቀለድበት ጉዳይ ካለ ወደዛ ይሄዷል። ቤተሰቦች ተበታትነዋል ማለት አሉ፣ ግን ደክሟቸዋል። አሁን እነሱ ሳይሆን አንተም ይደክማል አይደለም? አእምሮ ሰውነት አይታዘዝልም። መነሳት አትፈልግም። የድሮ ህይወቴ ይሻለኛል፣ አሁን ድሮ ህይወቴ እንዳልመለስ ይሄ ሁሉ መከራ፣ ሌላ ስራ እንዳልሰራ ሁሉ ገንዘቤ እዚህ ጋር ፈሰዋል። ሌላ ሰው አግዘኝ እንዳይል ሰልችቶታል ሰው እና ተነስተህ ትሄዳለህ። በቃ ተነሳስተህ እዚህ ጋር ትመጣለህ። የሆነ ሰማለህ ጁ የመጨረሻ ከመብራቱ በፊት ሲጨልም ማለት ነው። ምንም ብትል ምንም ትጠፈጠፋለህ። የራስህ አእምሮ ነው የሚጨፈጭፈው። 4ኛ ዓመት ከሌላ ሰው አትታገንም። የራስህ አእምሮ የቀውሳል። ምንም በቃ ዛሬ ተምረናል ሰላም መሆን በአፍንጫዬ ትንፋሽ። አንተ አፍንጫዬ ትንፋሽ መጠፋብህ። ቲቪ ከተከፈተ ደስ ይላል። ሌላ ሰው እኮ ቲቪ እንዳታይ ብለህ ማስጠንቀቂያ ሰጥተሃል፣ ግን ቲቪ ሲከፈት አሁን ትመጣለች የድሮ ሰውዬ ማለት ነው። ተዳክማ ተጠፍጥፋ ማለት ቲክቶክ ጀምራለች ማለት ትንሽ ትጽናናል። በቃ ምንም መውጫ መንገድ ስለማታይበት ማለት ነው። ትንሽ አእምሮ እረፍት የሚያደርገው ስለሌላ ሰዎች ስትሰማ፣ ስለሌላ ዜና ስትሰማ፣ ኳስ ቢያሸንፉ ቢሸነፉ፣ ሀሜት ቢመጣ፣ ስለ አንድ ሰውዬ ቢያወሩ፣ ጥሩም ይሁን መጥፎም ይሁን whatever it is ማንኛውም ነገር ሲያወሩ ትንሽ ትገላገላለህ ከጭንቀት፣ እረፍት ይሰማልና ቲክቶክ ደስ ይላል። እሱ ስትሰማ ግን በአብዛኛው ጊዜ ሌላ ሰው ወሬ ነው፣ ሀሜት ነው፣ መንግስት ምን ማድረግ ነበረበት ነው፣ ስለ አሜሪካ ነው፣ በአገራችን ያሉ ውሸታም ሰዎች እነማን ናቸው። ሞር ማለት ዲፕረስ ያደረገህ እያጣመመህ ነው የሚሄደውና የባሰ ማለት ነው። በዚህ ደረጃ ተፈትነህ አታውቅም እና your mind is going crazy እንጂ ትንሽ አእምሮ ከፈት ብታደርግና የአንዳንድ ጀግኖች ታሪክ ብታጠና ያንተ ትንቀዋለህ፣ ግን አታውቅም። በቃ ጨለማ ሆነ ባህልና አንዳንዴ ሀሳብ ይመጣል፣ ብሞት ይሻላል፣ ሞት ይሻላል። አሁን ለምንድን ነው እንደዚህ የምላችኋለሁ? ትልቅ ህልም አላችሁ አይደል? ህልማችሁ ይቻላል አይደል? ታሳኩታላችሁ። ግን አሁን እዚህ ጋር ሆናችሁ 4ኛ ዓመት ሊመጣ የሚችል ተስፋ መቁረጥ ከላየው አሁን ተወው ነው የምላለሁ። አሁን ተወው። በ1 ዓመት ይሳካል ብለህ ስላልተሳካ፣ በ2 ዓመት ይሳካል ብለህ ስላልተሳካ፣ 3 ዓመት ይሳካል ብለህ ስላልተሳካ ጉልበትህ አልቋል፣ አእምሮህ አልቋል። 4ኛ ዓመት ሌላ ሀሳብ ማሰብ ብትፈልግም 4ኛ ዓመት አእምሮ ማሰብም አይፈልግም፣ ፍቃደኛ አይደለም። እና ከዛ ወደ ቲቪ ወደ ቲክቶክ ምናምን ስትመለስ ፈሳህ። ግን መጀመሪያ በህይወት ነው ያለሁ ብለህ ተመስገን ስትል፣ ቀጥሎ ደግሞ በህይወት እያለሁ ለምን ትልቅ ህልም አላሳካም፣ ለምን ቤተሰብ አልቀይርም፣ ለምን ሀገር አልቀይርም ብለህ ስታስብ ይሄ ህልም እንድታልም የረዱ ሰዎች መጽሐፋቸው ስታነብ፣ ቪዲዮቸው ስትከታተል፣ ራእያቸው ስታነብ ካንተ የምታልፈው ያለህ ፈተና ያለፈ 10 እጥፍ 20 እጥፍ በዓለም ሙሉ በኢትዮጵያ እና አክሱም ሐውልት የሰሩ እንዴት አድርጎ ነው ያ ሁሉ ያመጡት? የነሱ ታሪክ እንትን ታዲያ ምን ሆኜ ነው ማለቃቅሳለሁ? ከዛ ወደ ራስህ ተመልሰህ ስንት ፈተናዎች አለፍኩም፣ ሌላ ሰው ይቅርና ወደ ራስህ ስትመለስም ስንት ይገድለኛ አሁን ያለ ጨለመብህ እንጂ ልክ እንደዚህ ሞት ይሻለኛል ያስባሉ ትናንሽና ትላልቅ ችግሮች አሉ። የለም እንዴ? መለስ ብለህ ስታስብ መጀመሪያ አይደለም ይሄኛው፣ አሁን ይሄኛው ሰፋ፣ ይሄኛው ትንሽ ቤተሰብህ ነካ እንጂ ከዚህ በፊት ችግሮች አጋጥመዋል። እነዛ ችግሮች ስታስባቸው የሆነ ሰዓት እንዴ እኔ ሞት ይሻለኛል በሰዓት አለ፣ ግን አልፏል ብቻ ሳይሆን ጭራሽ ረስተሃቸዋል። እና ስታስበው አሁን ያለም ያልፋል። እኔ ሁሉ ስታሰላስል ከጭንቀቱ ወጥተሃል። አሁን ምን ማድረግ ጀምራ? ህልም ማለት ምንድነው የምንለው? ስኬት ማለት አሁን የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው ምን አሁን ህልሙ ላይ ታያለህ፣ ትደጋግመዋለህ፣ ታስበዋለህ። ደስ የሚለው ነገር ሙሉ ትኩረት ህልም ላይ ከሆነ ይታያል። ምን ይታያል? ህልሙ ሲሳካ ሊሆን የሚችል ነገር ይታያል። ያ ህልም ስታሳካው የት መድረስ እንደምትችል ይታያልና
ስታነበው ስታጠናው በዛ መንገድ ስትቀጥል ማለት ነው አእምሮ እየተመገበ እየጠነከረ ይሄዳል። በዛ መንገድ ስትቀጥል በደንብ አድርገህ ታምናለህና 5ኛ ዓመት ለመቀጠል ጉልበቱ ታገኛለህ። ምክንያቱም ከቀጠልክ ማሸነፍ አለብህ። አሁን ህልሙ ደግመህ ስታስበው ስታምነው 5ኛ ዓመት ስትገባበት ምንም ነገር አይቀየርም። ግን ስትቆይ ማለት ነው 5ኛ ዓመት ስትቆይ ገበሬው ምን ያደርጋል? መሆን ያለበት ይሆናል፣ መስራት ያለበት ይሰራል፣ መክፈል ያለበት መስዋዕትነት ይከፍላል። በ5ኛ ዓመት አንድ ልዩ ነገር ያጋጥማል። ምንድነው የሚያጋጥመው ልዩ ነገር? በ5ኛ ዓመት የሚያጋጥመው ነገር ምንድነው? ትንሽ የችግኝ ወጣ ትላለች ከመሬት። ጨልሞብህ እያለ ስትቀጥል አስበው ማታቅ ነገር ማጋጠም ይጀምራሉ። ትንሽ የችግኝ የሆነ ሰው የሆነ ስራ ሰጥሃለሁ ይላል። የሆነ ሰው የሆነ ሐሳብ ይሰጣል። የሆነ ቦታ ስትሄድ እንደዚህ ከሄድክ እኮ እንደዚህ ልታደርግ ትችላለህ ይላልና እሷ ደግሞ ስትቀጥልበት የሆነ ቦታ ስትሄድ ሰምተው ማታቅ ነገር ትሰማለህ፣ አይተው ማታቅ ነገር ታያለህ፣ አንብበው ማታቅ መጽሐፍ ታነባለህ፣ አግኝተው ማታቅ ሰው ታገኛለህና ያ ሰው አንድ ሰው ያገኛል። በህይወት ዘመኔ ይሄ ሰው አገኘዋለሁ ይገባኛል ብለህ ማታቅ እንዴ ዳዊት መጣህ እንዴ? እኔ እኮ አንተን እየፈለኩ ነው። እኔ የሚገርመው ግን በ5ኛ ዓመት በ5 ዓመት ሙሉ ወይ ደግሞ በ1 ዓመት ሙሉ ሳይሆን በ6 ሳምንት ውስጥ እቺ ግን ወደ ምን ማደግ ጀምራለች? ወደ ላይ ከፍ ማለት ጀምራለች። በጫማ ስንት ጫማ ማደግ ጀምራለች? 10 ጫማ፣ 20 ጫማ፣ 30 ጫማ፣ 40 ጫማ፣ 50 ጫማ፣ 60 ጫማ፣ 70 ጫማ፣ 80 ጫማ፣ ቡም 90 ጫማ ወደ ላይ። ባምቡ 5 ዓመት ሙሉ ጸጥ ብሎ በ5ኛው ዓመት በ6 ሳምንት ውስጥ ከችግኝ 4 ፎቅ 3 ፎቅ የሚደርስ ደረጃ ይደርሳል። አሁን ዋና ጥያቄ ይሄ ነው። ባምቡ ያን ያክል ሁሉ ቁመት ያመጣው በ5 ዓመት ነው ወይስ በ6 ሳምንት? የሚመስለው በ6 ሳምንት ነው፣ ግን የመጣው በምን ነው? በ5 ዓመት። ይሄ 5 ዓመት ሙሉ ስታለም፣ 5 ዓመት ሙሉ ህልምህ ለማሳካት ስታስብ፣ 5 ዓመት ሙሉ ስትሰራ ባምቡ ከላይ አይታይም እንጂ ከስር ምን እየሰደደ ነበር? ስር እየተለማመደ ነበር። ሰዎች እየተዋወቀ ነበር። ነገሮች የሚታወቅበት 5 ዓመት ሙሉ ባምቡ ምን እያደረገ ነበር? እየሰራ ነበር። 5 ዓመት ሙሉ እየሰራ ነው። ሰዓቱ ሲደርስ መሆን ያለብህ ስትሆን፣ መክፈል ያለብህ መስዋዕትነት ስትከፍል፣ ጨለማ ሆኖ ወደ ኋላ መመለስ አስበህ ሳትመለስ ስትቀር፣ ምንም መውጫ መንገድ ሳይታይህ መውጫ መንገድ አፈልፍለህ ስትሄድ 5ኛው ዓመት ሲደርስ እንደምታስበው አይደለም። በ5ኛ ዓመት በ6 ሳምንት ባምቡ ነው የሚሄደው። ይሄ ሙቀት አይደለም።